የዩኒን ቤተሰቦች እንደምን አላችሁ? ዛሬ ሁላችንም ተወዳጅ የሆነውን የጆን ራምቦን ሁለተኛ ክፍል ታሪክ ይዤላችሁ መጥቻለሁ። ለማስታወስ ያህል በመጀመሪያው ክፍል ራምቦ በፍትህ መጓደል ምክንያት በእንግድነት በገባበት ከተማ ኃላፊና በፖሊሶች ሲታደን ከተማዋን ሲያናውጥ ቆይቶ በስተመጨረሻ በቀድሞ አለቃው ኮሎኔል ትራውትማን አደራዳሪነት እጁን ሰጥቶ ወደ እስር ቤት ሲገባ ነበር ያቆም ነው። ዛሬ ደግሞ ያጀግነው ወታደር እስር ቤት ከገባ በኋላ ያጋጠመውን ነገር እንመለከታለን። ራምቦ ከእስር ቤቱ ያመልጥ ይሆን ወይስ ሌላ ነገር ያጋጥመዋል? ያለፈውን ክፍል ካልተመለከታችሁ የታሪኩ አጀማመር እንዳያመልጣችሁ ሊንኩን በዲስክሪፕሽን እና በኮሜንት ላይ አስቀምጬላችኋለሁ፣ ገብታችሁ መመልከት ትችላላችሁ። የዛሬው ታሪካችን የሚጀምረው በአንድ ድንጋይ መፍለጫ ቦታ ውስጥ በጠራራ ፀሐይ ስር እስረኞች የሰማይ ስባሪ የሚያካክሉ ግዙፍ ድንጋይ ሲፈልጡ እየተመለከትን ነው። ከነዚህም እስረኞች መካከል አንዱ ራምቦ ነበር። ራምቦ ወደ እስር ቤት ከገባ በኋላ ወደዚህ የምድር ሲኦል ወደ ሆነ ቦታ ነበር የተላከው። ታዲያ እንደተለመደው በአንዱ ቀን ራምቦ ላቡ በጀርባው እስኪንቆረቆር ድረስ በከባድ ጉልበት ስራ ላይ ተጠምዶ ሳለ ከጠባቂዎቻቸው መካከል አንዱ ፖሊስ መጥቶ ከውጭ አንድ ሰው ሊጠይቀው እንደመጣ ይነግረውና ወደ እስረኛ መጠየቂያ ቦታው ይዞት ይሄዳል። በፊት የልዩ ኃይል ወታደር የነበረው ራምቦ አሁን የድንጋይ መፍለጫ መሳሪያውን አስቀምጦ ፖሊሱን ይከተላል። ሊጠይቀው መጥቶ የነበረው ደግሞ የድሮ አዛዡ ኮሎኔል ትራውትማን ነበር። ራምቦ ከጦርነቱ በኋላ በፈጸመው ድርጊት ተከሶ ለረጅም ጊዜ በእስር ላይ ቢቆይም ትራውትማን ግን ወታደሩን ከዚህ ሲኦል ውስጥ የሚያወጣበትን መንገድ ሲፈልግ ቆይቷል። አሁን ደግሞ የአጋጣሚ ተፈጥሮለታል። እናም አሁን ላይ የሀገሩ መንግስት የራምቦን እርዳታ በድጋሚ እንደሚፈልግ ይነግረዋል። ስማኝ ራምቦ፣ በቪየትናም ጦርነት ወቅት አንተ አምልጠህ ስትመጣ ተማርከው የቀሩ ብዙ ወታደሮች አሉን። የሚገርመው እነዚህ እስረኞች ያሉት አንተ አምልጠህ ከወጣህበት ካምፕ ውስጥ ነው። ያንን የጫካ ምድር ደግሞ ከአንተ በላይ የሚያውቀው ሰው የለም። የምንሰጥ ስራ ደግሞ እስረኞቹን እንድታስለቅቅልን ሳይሆን ወደ ጠላት ግዛት ሰርገህ በመግባት ወታደሮቻችንን በህይወት መኖር አለመኖራቸውን ብቻ ፎቶ አንስተህ መምጣት ነው ይለዋል። በዚህ ጊዜ ራምቦ ትንሽ አመነታ። ምክንያቱም ሂድ የተባለበት ቦታ በቪየትናም ወታደሮች በተማረከበት ወቅት እየየ እስከሚል ድረስ ፍዳውን ያሳዩበት ቦታ ነው። ስለዚህ ወደ ተሰቃየበት ቦታ መልሶ መሄድ ለእርሱ ከባድ ነበር። ነገር ግን ለቀጣዮቹ 5 ዓመታት በዚህ የድንጋይ ማውጫ ውስጥ በጉልበት ስራ ከመማቀቅ ይልቅ ወደ ጦርነቱ መመለስ የተሻለ ሆኖ አግኝቶታል። ትራውትማንም ተልእኮን በስኬት አጠናቀ በህይወት ከተመለስክ ሙሉ በሙሉ ከወንጀል ነጻ ትሆናለህ፣ በፕሬዚዳንቱ ምህረት ይደረግልሃል፣ ወደ ድሮ ክብርም ትመለሳለህ ይለዋል። በዚህ ጊዜ ራምቦ አማራጮቹን ማመዛዘን ይጀምራል። አሁን ባለው ህይወት ውስጥ ምንም የሚናፍቀው ነገር የለም። የድሮ ጓደኞቹ አልቋል፣ ቤተሰብም የለውም። ለእንደዚህ ያለ ተስፋ ለቆረጠ ሰው ነጻነት ማለት ትርጉሙ ምንም አልነበረም። ነገር ግን እዚያ ጫካ ውስጥ ተጥለው የሚማቁትን እንደሱ ያሉ ምስኪን ወታደሮች መርዳት ለህይወቱ አዲስ ትርጉም እንደሚሰጠው ስለተሰማው በተልእኮ ይስማማል። ግን ትራውትማንን እኔ ለዚህ መንግስት ስል በድጋሚ ህይወቴን አደጋ ላይ ጥዬ ወደ ምድር ሲኦል ስመለስ መጨረሻው እንደ ድሮ እኔና ጓደኞቼ ተረስተንና ተከርተን መቅረት ቢሆንስ አለው። ራምቦ ከዚህ በፊት በገዛ ሀገሩ ስለተዋረደ በመንግስት ላይ የነበረው እምነት ተሟጧል። ግን አዛዡ ትራውትማን ራምቦ እሺ ሳይለው እንኳን ወታደራዊ ግዴታውንና ጓደኞቹን የማዳን ስሜቱን ስለሚያውቅ ቀጣይ በታይላንድ እንገናኝ ብሎት ሄደ። ከዚህ በኋላ ራምቦ ታይላንድ ሀገር ወደሚገኘው የአሜሪካን የጦር ሰፈር ተወሰደ። እዚያም ኤሪክሰን የተባለ ወሬኛ መኮንን ይቀበለዋል። በመቀጠልም ከኮሎኔል ትራውትማንና ተልእኮን ከሚመራው ማርሻል ሙርዶክ ጋር ይገናኛል። ሙርዶክ የራምቦን ጀግንነት ቢያውቅም ራምቦ በከተማው ፖሊሶች ላይ በፈጠረው ግርግር ምክንያት ትዕዛዝ የማይቀበል አደገኛ ሰው ነው ተብሎ ስለተጠረጠረ ይህ ሰውዬ የምንሰጠውን ትዕዛዝ ያከብራል ወይስ እንደፈለገ ነው የሚሆነው የሚል ስጋት አደረበት። ከዚያም የራምቦን እምነት ለማግኘት ሲል እኔም እኮ ያንተ ቢጤ ወታደር ነኝ፣ በቪየትናም ተዋግቼ ብዙ ጓደኞቼን አጥቻለሁ በማለት ራምቦ ይህ ሰውዬ እኛን ይረዳል ብሎ እንዲያስብ ፈለገ። እውነታው ግን ሙርዶክ ጦር ሜዳ ሄዶ የማያውቅ የወታደር ልብስ የለበሰ የቢሮ ፖለቲከኛ ሰው ነበር። ያንን ሁሉ ታሪክ ያወራው ራምቦን ለማታለልና ተልእኮን እንዲቀበል ለማድረግ ብቻ ነበር። ድጋሚ ሊጫወቱበት እንዲያውም ብቻ ግን ይሱይ እናም ስለ ተልእኮ ያስረዱት ጀመር። የራምቦ ተልእኮ በስውር ገብቶ ፎቶ አንስቶ መውጣት ብቻ ስለሆነ በምንም አይነት ሁኔታ ከጠላት ጋር ውጊያ ውስጥ እንዳይገባ ወታደራዊ እርምጃም ለመውሰድ የግድ ፎቶ እንደሚያስፈልጋቸው ይነግሩትና ጥብቅ ትዕዛዝ ይሰጡታል። ሙርዶክ ፖለቲከኛ ሰው ሲሆን የመንግስት ባለስልጣናቱ በልባቸው እስረኞቹን እንዲገኙ አይፈልጉም። ምክንያቱም እስረኞቹ በህይወት መኖራቸው ከተረጋገጠ መንግስት እነርሱን ለማስለቀቅ በሚሊዮን የሚቆጠር ገንዘብ ሊያስወጣው ስለሚችል ምናልባት በድጋሚ ወደ ጦርነት እንገባለን ብለው ስለሚያስቡ ነበር።
ስለዚህ ራምቦን የላኩት በቪየትናም ምንም የተያዘ እስረኛ ወታደር የለንም የሚል የፎቶ ማስረጃ ይዞ እንዲመጣና ጉዳዩን ለመዝጋት አስበው ነበር። ሙርዶክ ቀጠለና አንተ ማስረጃውን ይዘ ከመጣህ በኋላ ትራውንትማንና ሰራዊቱ ሄዶ እስረኞቹን ያስወጣሉ አለው። ራምቦ ግን የራሱን ወገኖች እዚያ ጥሎ የመመለሱ ነገር ብዙም አልተዋጠለትም። ዝም ቢልም ውስጡ ግን በእልህ እንደ እሳት እየነደደ ነበር። እናም ራምቦ ወደ ተልእኮ ከመሄዱ በፊት ትራውንትማን ተጨማሪ ዝርዝሮችን ያብራራለታል። ራምቦ በፓራሹት ወደ ጠላት ቀጠና ውስጥ ስለሚወርድ ለዚህ ከመቼውም ጊዜ በላይ ዘመናዊ የሆኑ የጦር መሳሪያዎችንና የቴክኖሎጂ ቁሳቁሶች ተሰጥተውታል። ትራውንትማንም አሁን ብቻህን ስለሆንክ በጩቤና በቦክስ ብቻ ሳይሆን በእነዚህ ዘመናዊ መሳሪያዎችም ልትጠቀም ይገባል፣ ዝም ብሎ ለጌጥ አይደለም የተሰጠ ብሎ ይመክረዋል። በተጨማሪም እዛ ጫካ ውስጥ ኮባ ከምትባል አንዲት መረጃ ከምትሰጠው የአካባቢው ነዋሪ ጋር እንዲገናኝ ይነግረዋል። ሙርዶክን በበኩሉ አይዞ ሁሉም ነገር በሰላም ይጠናቀቃል ቢለውም ራምቦ ግን ቪየትናም ውስጥ ሰላም የሚባል ነገር የለም ሲል መለሰለት። ሙርዶክን በራምቦ ንግግር ሲደናገጥ ትራውንትማን አይዞ ራምቦ በቪየትናም ጦርነት ካዩዋቸው ወታደሮች ሁሉ ምርጡ እሱ ነው። እሱ ማለት ብቻውን የጦር መሳሪያ ማሽን ማለት ነው። ለማሸነፍ ሲል ህይወቱን ለመስጠት የማይሰስት ሰው ነው ብሎ አረጋጋው። ተልእኮ ከመጀመሩ በፊት ራምቦ ሁሌ የማይለየውንና እጅግ ስለታም የሆነውን የውጊያ ቢላውን ስሎ ጠመንጃውን ያዘጋጃል፣ ፈንጂዎችንም ይይዛል። አሁን ራምቦ ወደማይቀርበትና ወደሚያውቀው ሲኦል ለመመለስ ዝግጁ ሆኗል። በመጨረሻም ራምቦ ትጥቁን ከሸከፈ በኋላ ትራውንትማን ራምቦን እንግዲህ ግና ተልእኮን አጠናቀህ ለመመለስ 36 ሰዓታት ብቻ ነው ያሉ ይለዋል። ራምቦም ከመነሳቱ በፊት ለትራውንትማን እኔም ሙርዶክ የተባለው ሰው ምንም አልመሰጠኝም፣ ሙርዶክ እየዋሸን ነው። እኔ ወታደር ነኝ ብሎ የነገረኝ ታሪክ በሙሉ የጥገራ ነው የፈጠራ ነው። የማምነው አንተን ብቻ ስለሆነ የሌላውን ትዕዛዝ የመቀበል ፍላጎት የለኝም ብሎ ተሰናብቶት ወደ አውሮፕላኑ ይገባል። አውሮፕላኑ ወደ ሰማይ ሲነሳ ሙርዶክና ትራውንትማን ከታች ሆነው እየተመለከቱ ሙርዶክ ባክህ ሳስበው ራምቦ ምንም ምርኮኛ አያገኝም እያለ ያጉረመርማል። ለእሱ ዋናው ግቡ የህዝቡን ስሜት አረጋግቶ ፖለቲካው እንዳይበላሽበት ማድረግ እንጂ ወታደሮቹን ማዳን አልነበረም። ራምቦ ግን በበኩሉ እነሱ እየተሳሳቱ እንደሆነ ለማሳየት እንዲሁም ጓደኞቹን ለማዳን ቆርጦ ተነስቷል። ከአውሮፕላኑ ለመዝለል ጊዜው ሲደርስም ራምቦ በፓራሹቱ ወደ መሬት ይዘላል። ነገር ግን በከፍተኛ ወጪ የተገዛው ዘመናዊ ፓራሹት ገና ከመጀመሪያው ፍዳውን ያሳየው ጀመረ። ፓራሹቱ ከአውሮፕላኑ ጋር ተጠላልፎ ራምቦ በአየር ላይ ተንጠልጥሎ ወደ አውሮፕላኑ ሞተር ሊገባ ምንም አልቀረውም ነበር። ሙርዶክም ተደናግጦ ድሮም ብዬ ነበር ይህ ሰው እኮ አይችልም ብሎ ተልእኮ እንዲቋረጥ ሊያዝ ሲል ራምቦ ግን በቢሏ ፓራሹቱን ቆርጦ ራሱን ነፃ ያወጣል። በዚህ መሃል ግን ከባድ የነበረውና ዘመናዊ መሳሪያዎቹ የተሞሉበት የትጥቅ ቦርሳው ጫካው ውስጥ ይወድቅበታል። በዚህም ምክንያት የያዛቸው አብዛኞቹ መገናኛ መሳሪያዎቹ ይጠፉበታል። ሆኖም ግን ራምቦ ምንም ሳይሆን ወደ ጫካው ውስጥ ይወርዳል። ሙርዶክም አጋጣሚውን ተጠቅሞ ተልእኮ እንዲሰረዝ ቢወተውትም ትራውንትማን ግን ራምቦ እስኪመለስ ድረስ መጠበቅ አለብን ብሎ ያሳምነዋል። በዚህ ሁኔታ ሌሊቱ ይነጋል። ራምቦ አብዛኛው ትጥቁ ቢጠፋበትም በቆራጥነት ወደፊት መጓዙን አላቆመም። የያዘው ጩቤውን፣ ቀስቱንና ጥቂት የቀስት ፍላጻዎችን ብቻ ነበር። ከዚያም በጫካው ውስጥ እየተሳበ የዛፍ ቅርንጫፎችንና አደገኛ ተናዳፊ እባቦችን እያለፈ በአቅጣጫ መጠቆሚያው ታግዞ ወደ ተባለበት ቦታ ይደርሳል። በዚያም አንድ የቪየትናም ባህላዊ ኮፍያ የደፋ ሰው ተመልክቶ በጥንቃቄ በዝምታ ተጠግቶ ያግተዋል። ነገር ግን የያዘው ጠላት ሳይሆን ኮባ የተባለችውንና እሱን ለመርዳት ስትጠባበቅ የነበረችውን የአካባቢውን ሴት ነበር። ኮባም ወደ ቀጣዩ መዳረሻቸው ይዘው እየሄደች ምርኮኞቹ ወታደሮች ታስረው የነበሩበት ካምፕ ባዶ ከሆነ ቆይቷል ብለው ነግረውኛል፣ እኔ ግን ሄጄ አላየሁትም የሚል መጥፎ ዜና ትነግረዋለች። ራምቦ ይህን ሁሉ አድካሚ ጉዞ ያደረገው ላልተረጋገጠ ነገር በከንቱ እንደነበር ተረዳ። ነገር ግን ጀግናና ጭስ መውጫ አያጣምና ተስፋ ሳይቆርጥ ሌላ እቅድ ከኮባ ጋር ሆነው ያወጣሉ። ኮባ ካምፑ ባዶ እንደሆነ ብታምንም ራምቦ ግን ሄዶ ማረጋገጥ እንዳለበት ይነግራታል። ስለዚህ ወደ ካምፑ ለመድረስ የግድ በአካባቢ የሚንቀሳቀሱ የባህር ወንበዴ ጀልባዎችን መጠቀም ነበረባቸው። ከዚያም ወደ ካምፑ አካባቢ ለመድረስ ከሚረዳቸው አንድ የባህር ወንበዴ ፓይሬት ጋር ይገናኛሉ። ነገር ግን በዚህ አካባቢ የሚንቀሳቀሱት ወንበዴዎች ገንዘብ ከተቀበሉ በኋላ አላየውም ብለው የሸመጥጡና ከአካባቢው ይሰወሩ ነበር። ግን እንደ እድል ሆኖ እነ ራምቦ ያጋጠማቸው ጨዋ ወንበዴ ስለነበር ወንበዴው በጀልባው እንዲያሳፍራቸው ራምቦ ገንዘብ ሲከፍለው ወንበዴው ገንዘቡን ተቀብሎ ምንም ሳይጣላቸው ስምምነቱን አክብሮ ወዳሉት ቦታ ይዟቸው መጓዝ ይጀምራል።
ራምቦም በዚህ ጊዜ ይህ አካባቢ ችግር አለው እንዲህ ብሎ ሲጠይቀው ወንበዴውም አንድ የሮኬት ላውንቸር አውጥቶ ምንም ማሳቢያ ይግባ የሚሳፈጠን ሰው ካለ በዚህ ነው ጭንቅላቱን የምንለው ብሎ ያሳየውና ያረጋጓል። በመንገዳቸው መሃል ላይ ኮባ ስለ ራምቦ ህይወት ለማወቅ ጓጉታ ለምን ወደ ቪየትናም ተመለስክ ብላ ትጠይቀዋለች። ራምቦም በበኩሉ ጦርነቱ ለኔ ገና አላበቃም፣ አሜሪካ ውስጥም ቢሆን ሌላ አይነት ህይወት ትግል አለ። ህይወት ሁሌም ትግል ነች፣ ግን በጦርነት ውስጥ ሲሆን ነፃ ሆኖ እንደሚበር ንስር ነፃነት ይሰማኛል ብሎ ስሜቱን ይገልጽላታል። ኮባን በበኩሉ አባቷ ለአሜሪካ የስለላ ድርጅት ይሰራ እንደነበርና እሷም የአባቷን ቦታ ተክታ እንደምትሰራና ይህ ሀገር ስለሰለቻት ወደ አሜሪካ ሄዳ በሰላም የመኖር ህልም እንዳላት ትነግሯለች። ራምቦ ግን እኔ የትም ብጠፋ ማንም የማይፈልገኝ ሰው ነኝ፣ የቀጠሮ ግብዣ ላይ እንኳን ባልገኝ ማንም ቀረ ብሎ ያስተውለኝ ብሎ በምሬት የውስጡን ብሶት ይነግራታል። ራምቦና ኮባ ወደ ካምፑ በሚያቀኑበት በዚያው ሰዓት በሌላ በኩል ትሮንትማን ራምቦ በህይወት እንደሚመለስ ተስፋ በማድረግ ወደ መመለሻ ቦታቸው በሄሊኮፕተር ለመሄድ ይዘጋጃል። ነገር ግን ሙርዶክ ተውባካ አትልፋ፣ ራምቦ አያደርገውም፣ ተልኳችንን ያከሽፈዋል በሚል ጉዞውን ሊያግደውና ሊያደናቅፈው ይሞክራል። ለሙርዶክ ወታደሮቹ ቢሞቱም ግድ የለውም፣ ዋናው ለእርሱ ፖለቲካው ነበር። ትሮንትማን ግን በጭራሽ ወታደሬን ጥዬትም አልሄድም ብሎ አቋሙን ይገልጻል። እነ ራምቦ ደግሞ በዚህ ሁኔታ የልብ ልባቸውን እየተጨዋወቱ የሌሊቱ አጋማሽ ላይ ወደ ካምፑ ጋር ይደርሳሉ። ቦታው ጭር ያለና ማንም የሌለበት ይመስላል። ወታደሮቹ የዘነጡ ሴቶችን ካልሆኑ በስተቀር ማንንም አያስገቡም። ራምቦም ወደ ውስጥ ለመግባት መሳሪያውን ሲያዘጋጅ ኮባ ምን እያደረክ ነው? ወደ ውስጥ መግባት እኮ አትችልም፣ አንተ እኮ የመጣው ፎቶ ለማንሳት ብቻ ነው ብላ ትጮህበታለች። ራምቦ ግን ያለቆቹን ትዕዛዛቸውንም ሆነ ፎቶ ለማንሳት ሀሳቡ አልነበረውም። እሱ የመጣው ወንድሞቹን ለማዳን ነበር። ከዚያም የሷን ማስጠንቀቂያ ወደ ጎን ትቶ አጥሩን በጣጥሶ ወደ ውስጥ ይገባል። በካምፕ ውስጥ ሲዘዋወርም ከአንድ ክፍል ውስጥ የሰዎች መቃተት ድምጽ ይሰማዋል። ዘልቆ ሲገባም በረሃብና በበሽታ የተጎዱ አይጥ በላያቸው ላይ እየተርመሰመሰ እንደ ቆሻሻ የተጣሉ የሀገር ወታደሮችን ይመለከታል። በውጭ በኩል ደግሞ ባንክስ የተባለ ወታደር ልክ እንደ አዝመራ ማባረሪያ አሻንጉሊት በዛፍ ላይ ተሰቅሎ ያገኘዋል። ራምቦም አዝኖ በፍጥነት ይፈተዋል። ከዚያም ምርኮኛውን ይዘው በድልድይ ላይ ሲያልፉ አንዱ የቬትናም ወታደር በድንገት ከፊት ለፊታቸው ይጋረጣል። ራምቦም በዝምታ በጩቤው ወርውሮ ዘርሮ ይጥሏል። ሌላኛውም ወታደር የፖዞን መብራት ሲያበራባቸው ራምቦ በቀስት መጥቶ ባለበት ያስቀረዋል። ወታደሮቹ ወደ እነርሱ ሊቃረቡ ሲሞክሩ ራምቦ አንድም ኢላማ ሳይስት ያጋድማቸው ነበር። ኮባም ልትያዝ ጥቂት ቀርቷት የነበረ ቢሆንም ራምቦ በብርሃን ፍጥነት ደርሶ ወታደሩ ድምፁ እንኳን ሳይሰማ ጭንቄው ላይ በቀስቱ ይሰካበታል። አሁን ሶስቱ ራምቦ ኮባና ያስመለጡት እድለኛው ባንክስ ከካምፑ እያመለጡ ነው። ራምቦም ለቀሪዎቹ ምርኮኞች ነገ ጠዋት ተመልሶ እንደሚመጣ ቃል ይገባላቸውና ከካምፑ ይወጣሉ። በነጋታው ጠዋት የቪየትናም ወታደሮች የጠባቂዎቹን በየቦታው የወዳደቀ አስከሬን አግኝተው እንደዚህ ያደረገው ማን እንደሆነ ለማወቅ አሰሳቸውን ይጀምራሉ። እነ ራምቦ ደግሞ ሽሽታቸውን ቀጥለዋል። ባንክስ በጣም ደክሞ ስለነበር ለጥቂት ጊዜ ለማረፍ ይገደዳሉ። ባንክስ ራምቦ በደረሰለት ጊዜ ተአምር የተፈጠረ እንጂ በሆነ ያለን እንዳልመሰለው ነግሮ አመስግኖት በዚህ ቦታ ምርኮኞቹ ሁሌም እንደ ባሪያ ለጉልበት ስራ ብቻ እንደሚጠቀሙባቸው ይነግረዋል። በዚህ ጊዜ ራምቦ ደንግጦ ጦርነቱ እኮ በይፋ ካበቃ 10 ዓመት ሞላው ብሎ ሲነግረው ባንክስ ክፉኛ ይደነግጣል። እዚያ የታሰሩት ጓደኞቹ ሁሉም ጊዜው እንደዚህ ይሮጣል ብለው በጭራሽ አልገመቱም ነበር። ምክንያቱም ቀኑን ሆነ ሰዓቱን የሚያውቁበት ምንም አይነት መሳሪያ ስለሌላቸው ነበር። ከዚያም ማምለጣቸውን ቀጥለው ወደ ወንዙ ጋር ደርሰው ሲጠብቋቸው ወደ ነበሩት የባህር ወንበዴዎች ጀልባ ላይ ይወጣሉ። ወደ መመለሻቸው ቦታ ለመድረስ 2 ኪሎ ሜትሮች ብቻ ነበር የቀሯቸው። ትሮንትማንና ኤሪክሰንም በሄሊኮፕተር በፍጥነት ወደዚያው እየመጡ ነበር። ነገር ግን እነ ትሮንትማን ከነራምቦ ጋር መልእክት በሚለዋወጡበት ጊዜ የቪየትናም ወታደሮች ስልካቸውን ጠልፈው ወታደሮች ጀልባ እንዲያሳድዷቸው ይልኩባቸዋል። በዚህ መሃል ግን ስግብግቦቹ ወንበዴዎች እነ ራምቦን ከያዙ መንግስት የሚሸልማቸው መስሏቸው ራምቦን ይከዱትና በጥፊ መተውት መሳሪያውን ይነጥቁታል። ራምቦ ግን የደበቀውን ትንሽ ጩቤ ተጠቅሞ ወንበዴዎቹን በሙሉ ይረፈርፋቸውና መሳሪያቸውንም ቀምቶ አንድ በአንድ ያጸዳቸዋል።
ግን ወንበዴዎቹን አጽድቶ እንደጨረሰ ወታደሮቹ በጀልባቸው ደርሰው ተኩስ ይከፍቱባቸዋል። በዚህ ጊዜ ራምቦና ኮባን ወደ ወንዙ እንዲዘሉ ነግሮ እሱ በወንበዴዎቹ ሬሳ ተከልሎ ጥይታቸውን ያሳልፋል። በመጨረሻም ተኩሱ ጋብ ሲልለት ወታደሮቹ ጥይት እንዳለቀባቸው ሲረዳ የወንበዴዎቹን ጀልባ ላይ የነበረ ሮኬት ላውንቸር ተጠቅሞ የወታደሮቹን ጀልባ ያጋያታል። ግን ጀልባዋ በእሳት እየነደደችም ቢሆን ወደ እነርሱ እየተምዘገዘገች መምጣት ጀምራለች። በዚህ መሃል ከወደቀበት የተነሳና በሕይወት የተረፈ አንድ ወንበዴ ከተኛበት ተነስቶ ራምቦን ሳያስበው በቆመበት መጥቶ አንቆ ሊገድለው ይሞክራል። ወንበዴው ከላይ በኩል ስለነበር ራምቦ ራሱን መከላከል አልቻለም። ሊያበቃለት ጥቂት ነበር የቀረው። በዚህ ላይ በእሳት እየነደደች ያለችው ወታደሮቹ ጀልባ ወደ እነርሱ በፍጥነት እየመጣችበት ነው። ግን ራምቦ እንደምንም በቀረችው ትንፋሹ ተጠቅሞ ጮቤውን ያወጣና ሆዱ ላይ ሰክቶ ይገላግለዋል። ከዚያም ጀልባዋ ከመጋጨቷ ጥቂት ሰከንዶች በፊት ወደ ወንዙ ዘሎ ሲገባ የወታደሮቹ ጀልባ ከወንበዴዎቹ ጀልባ ጋር ሲጋጭ ከፍተኛ ፍንዳታ ይፈጥራል። ራምቦም ከፍንዳታው ለጥቂት አምልጦ ከወንዙ ውስጥ ወጥቶ ከኮባና ባንክስ ጋር ተገናኝቶ ወደ ጫካው ውስጥ ይገባሉ። ከዚያም እነ ትራውንትማን ሄሊኮፕተር ይዘው ወደሚጠብቁበት መመለሻው ቦታ ሲቃረቡ ራምቦ ኮባን በቃ አንቺ ሂጂ ብሎ ሊሰናበታት ይሞክራል። ኮባ ግን እባክህን ራስን እንደማይፈለግ ሰው አትቁጠር ብላ አብሯት እንዴት ተለምኗለች። ነገር ግን በድንገት ንግግራቸውን የከባድ ሞርታር ተኩስ ያቋርጧል። ራምቦም የደከመውን ባንክስን እየጎተተ ወደሚጠብቃቸው ሄሊኮፕተር ጋር ለመድረስ በሩዝ ማሳ ውስጥ ከቪየትናም ወታደሮች ተኩስ እያመለጡ መሮጥ ይጀምራሉ። ትራውንትማንም ከላይ ሆኖ ያያቸዋል። ነገር ግን የዚህ ተልዕኮ ኃላፊ የነበረው ፖለቲከኛው ሙርዶክ ራምቦ በሕይወት ያለ ምርኮኛ ይዞ መምጣቱን ሲሰማ ክፉኛ ይደነግጣል። ፊቱ ላይም ፍርሃት ይነበብበት ነበር። ከዚያም ከስሩ ያሉትን ሰራተኞች በፍጥነት ክፍሉን ለቀው እንዲወጡና ሄሊኮፕተሩ ራምቦን ትቶ እንዲመለስ ያዛል። ትራውንትማን ግን ሙርዶክ የሚለውን ሲሰማ ይሄ የኛ ሰው ሳይሆን ጠላት ነው ብሎ ምንም ሊሰማው አልፈለገም። ከስር ደግሞ እነ ራምቦ በወታደሮች ተከበው የመጨረሻ ማምለጫቸው የነበረችውን ሄሊኮፕተር እየጠበቁ ነው። ትራውንትማን በበኩሉ የሙርዶክን ትዕዛዝ ቢቃወምም አጠገቡ የነበረው ወታደር ሽጉጥ ደቅኖበት ያለቃችንን ትዕዛዝ አክብር አለበለዚያ እደፋለሁ ይሏል። በዚህም ምክንያት ትራውንትማን ምንም ማድረግ ሳይችል ቀርቶ አይኑ እያየን ራምቦ በጠላት ተከበው ጥሏቸው ለመሄድ ይገደዳሉ። ራምቦም ሄሊኮፕተሩ ትቷቸው ሲሄድ ልቡ ተሰብሮ ስለ ሰው ቅድጄ ልልበሰው እያለ ያው ካለ ማለት ነው ወደ ላይ አንጋጦ ተስፋ በመቁረጥ ስሜት ውስጥ ሆኖ ይመለከታል። በመጨረሻም ራምቦና ባንክስ በጠላት ወታደሮች ተከበው ይያዛሉ። ኮባ ከጫካው ውስጥ ሆና ጓደኞቿ ሲያዙ በድንጋጤ ከመመልከት ውጪ ምንም ማድረግ አልቻለችም። እነ ትራውንትማን ደግሞ ወደ ጦር ሰፈራቸው በሰላም ቢደርሱም ትራውንትማን ሙርዶክን አንተ ከሃዲ ይሁዳ ነህ ይለዋል። ሙርዶክ ግን ምንም አልመሰለውም፣ አልሞቀው፣ አልበረደው። መንግስት የሚፈልገው ጥቂት ምርኮኞችን ማዳን ሳይሆን የህዝቡን ቁጣ ማቀዝቀዝ እንደሆነ ይናገራል። ባክ ትክክል ነኝ፣ ራምቦ መመለስ አልነበረበትም ይለዋል። ትራውንትማን ግን እውነቱን ያውቃል። ቪየትናሞች ምርኮኞቹን ያለቀቁት አሜሪካ ለጦርነቱ ካሳ አልከፍልም ስላለችና ጉዳዩ ከገንዘብ ጋር የተያያዘ ስለነበር ነው። ሙርዶክም ወሬው ለህዝቡ ቢሰማ ሌላ ጦርነት ሊቀሰቀስ ይችላል ብሎ ሚስጥሩን ለማንም እንዳይናገር ትራውንትማንን ቢያስጠነቅቀውም ትራውንትማን ግን ሙርዶክን አንተ ከሃዲ ነህ ብሎ ይሰድበዋል። ሙርዶክም ተናዶ አለቃህን በመሳደብ ትልቁን ስህተት እየሰራ ነው ይለዋል። ትራውንትማንም ትልቁን ስህተትማ እኮ ራምቦን ጥለህ ስትመጣ ሰርተዋል ብሎ ይመልስለታል። ወደ ራምቦ ስንመለስ አሁን ራምቦ ወደ እስረኞች ካምፕ ተወስዶ በአስከፊ ሁኔታ እየተሰቃየ እናገኘዋለን። በቆሻሻ ጉድጓድ ውስጥ እስከ አንገቱ ድረስ ነክረውት የቆሻሻ ነፍሳትና አልቅቶች ገላውን እየበሉት ነበር። ባንክስም ወደ ምርኮኞች ማጎሪያ ተጥሏል። ግን በዚህ መሃል በድንገት አንድ የሩሲያ ሄሊኮፕተር ካምፕ ውስጥ መጥቶ ያርፋል። የመጣው ሌተናል ኮሎኔል ፖዶቪስኪ የተባለ የሩሲያ ወታደር ነበር። ከዚያም ራምቦ ከቆሻሻው ውስጥ ወጥቶ ታጥቦና ተስተካክሎ ለምርመራ እንዲቀርብለት ያዛል። ከዚያም ማን እንደላከውና ለምን እንደመጣ ሊያውጣጣው ክፉኛ ያሰቃየው ጀመር። ራምቦ በከፍተኛ ስቃይ ውስጥ ቢሆንም አንዳች ቃል ሳይተነፍስ በዝምታው ይጸናል። ፖዶቭስኪ ሰርጀንት ዩሽን የሚባለውንና የሚያሰቃየውን ሌላኛው ሰው ካስተዋወቁ በኋላ የራምቦን የውጊያ ቢላዋ ወስዶ በከሰል ፍም ውስጥ ይጨምረዋል። በስማም ጭካኔ አግሉ ሊጠብሰው ማለት ነው።
ፖዶቪስኪ መጀመሪያ ላይ ጥሩ ሰው ለመምሰል እየሞከረ ራምቦ ለበላይ አለቆቹ ደውሎ ከእንግዲህ ለስለላ የምትልኳቸው ሰዎች መጨረሻቸው እንደኔ ከፋ ይሆናል ብሎ ማስጠንቀቂያ እንዲያስተላልፍ ያዘዋል። ራምቦ ግን በንቀት ነበር የሚመለከተው። በዚህ ጊዜ ነበር ዩሺን ወደ ስራው የገባው። ራምቦን በእንጨት ላይ ወጥሮ ሰቅሎት ከፍተኛ ኃይል ያለው የኤሌክትሪክ ንዝረት እየለቀቀ በማሰቃየት መረጃ ሊያውጣጡት ቢሞክሩም አሁንም ግን ምንም ትንፍሽ ሊልላቸው አልቻለም። ፖዶቪስኪ በመሃል የራምቦን ሞራል ለመስበር ሙርዶክ የላከውን መልእክት ለራምቦ ያነብለት ጀመር። ሙርዶክ ራምቦ ሞቷል በሚል ሰበብ ተልእኮ እንዲቋረጥ ማዘዙንና ራምቦን ጫካ ውስጥ ብቻውን ጥሎት እንዲሄዱ ማዘዙን ሲነግረው የራምቦ ቁጭት ይበልጥ ይበረታል። ራምቦ በዚህ ሁሉ ስቃይ ውስጥ ሆኖ በውጭ በኩል ደግሞ ጓደኛው ኮባ ወታደሮቹ ሴት ስለሚወዱ ለጥበቃዎቹ ጨፋሪ ሴት መስላ በዘዴ ወደ ካምፕ ውስጥ ሰርጋ ትገባለች። ወደ አንዱ ክፍል ተወስዳም እንድታስደንሰው በነበረበት ጊዜ ወታደሩን በፍጥነት አዘናግታ አጥቅታው ሲወድቅላት መሳሪያውን ትቀማዋለች። በምርመራው ክፍል ደግሞ ፖዶቪስኪ ራምቦን ይበልጥ ለማስጨነቅ ሲል አብሮት ሲያመልጥ የነበረውን ምርኮኛ ባንኩስን ያስገባዋል። ዩሺን የጋለውን ቢላን አንስቶ የራምቦ ፊት ላይ ያስደገፈ ያቃጥለው ጀመር። ቀጥሎም የቢላውን ጫፍ ወደ ባንክስ አይን አስጠግቶ የምንልህን ካላረክ የጓደኛ አይን ያበቃለታል ብሎ ራምቦ እንዲናገር ያስፈራሯል። ባንክስም አይዞ ራምቦ የፈለጉትን ያምጡ እንጂ ምንም እንዳትናገር ብሎ ቢጮህም ራምቦ ግን ለባንክስ ሲል በሀሳባቸው ይስማማል። ከዚያም ራምቦ ሬዲዮ ፊት ለፊት ተቀመጠና ለመሸነፍ የተዘጋጀ መስሎ በእንግሊዘኛ ማውራት ጀመረ። ሙርዶክና ትሮንትማን የራምቦ ድምጽ ከሬዲዮ ሲወጣ በጉጉት መስማት ጀመሩ። ራምቦ ግን ያለው አንድ ነገር ብቻ ነበር፣ ሙርዶክን አቅርቡልኝ አለ። ሙርዶክም ስልኩን ሲያነሳው ራምቦ ሙርዶክ አለቀልህ መጣውልህ ብሎ ስልኩን ይዘጋዋል። ልክ በዚህ ጊዜ ነበር ካምፑ የሞት ሽረት ፍልሚያ የተነሳው። ራምቦ ስልኩን አውርቶ ከጨረሰ በኋላ የሬዲዮ ማስቀመጫውን አንስቶ አጠገብ የነበረውን ወታደር ጭንቅላቱን መጥቶ ጥቃቱን ሲጀምር ኮባም ከታች ሆና ወደ ላይ ጥይት እያርከፈከፈች ጣውላውን በጥይት ታበጥረዋለች። ራምቦ ዩሺንን ባገኘው መሳሪያ ዘርሮት በመስኮቱ በኩል ይወጣና ከኮባ ጋር መልሶ ይገናኛል። ከዚያ ሁለቱም ጠላቶቻቸውን እየረፈረፉ ከካምፑ አምልጠው ወደ ጫካው ይገባሉ። ወታደሮቹ ሄሊኮፕተሮችንና ወታደራዊ መኪናዎችን አሰማርተው ሊያድኗቸው ቢሞክሩም ራምቦ ደግሞ ለዚህ ስራ የሰለጠነ በመሆኑ ጠላቶቹን በሙሉ እያታለለ ጫካው ውስጥ ገብቶ ይጠፋባቸዋል። እነ ራምቦ አዳራቸውን በጫካው ውስጥ በዚህ መልኩ ካሳለፉ በኋላ በማግስቱ ጠዋት ኮባ የራምቦን ቁስል ማከም ጀመረች። ራምቦም እንደ ሌሎቹ ሁሉ ጥለሽን ስላልሄድሽ መቼም ማረሰውም ብሎ ያመሰግናታል። ከዚያም እቅዱን ይነግራት ጀመር። ራምቦ ድንበር አቋርጦ ወደ ታይላንድ ከዚያም ወደ ሀገሩ የመመለስ እቅድ ነበረው። ኮባም ይህን እቅዱን ስትሰማ ወደ አሜሪካ የሚሄድ ከፍተኛ ጉጉት ስለነበራት እሷንም ይዟት እንዲሄድ ተለምኗለች። ግን በዚህ መሃል በጣም እየተሸፋፈዱ በፍቅር አይን እየተያዩ ይበልጥ ይቀራረቡና መሳሳም ይጀምራሉ። ከዛማ ምንም የለውም እስኪ ጨርሱ እንጠብቃችኋለን። እሺ ጨረሱ ፒስ። ከዚያም ፍቅራቸውን ከተወጡ በኋላ ጉዟቸውን ይቀጥላሉ። ነገር ግን ገና ብዙም ሳይጓዙ ወታደሮቹ ደርሰው የከቧቸውና የለየለት የተኩስ ሩምታ ይከፍቱባቸዋል። ግን በአሳዛኝ ሁኔታ ኮባ ጉል ቦታ ትመታለች። ይህን ሲመለከት ራምቦ በእልህ ተሞልቶ ወታደሮቹን አንድ በአንድ እየረፈረፈ የቀሩትንም ቢያባራቸውም ምስኪኗ ኮባ ግን በራምቦ እቅፍ ውስጥ ሆና እያለች ሕይወቷ ያልፋል። አሁን ጦርነቱ ለራምቦ ወታደራዊ ተልዕኮ ብቻ ሳይሆን የግል በቀል ሆነ። ወደ ጦር ሰፈሩ ስንመለስ ደግሞ በትሮንትማንና በሙርዶክ መካከል ያለው ፍጥጫ ይበልጥ ተካሮ ነበር። ትሮንትማን ራምቦ በሕይወት እንዳለና እርዳታ እንደሚፈልግ ስለሚያውቅ ወታደሮች ተልከው ራምቦና ምርኮኞቹ እንዲድኑ በድጋሚ ጥያቄ ያቀርባል። ነገር ግን ሙርዶክ አሁንም በክፋቱ ጸንቶ ምንም አይነት እርዳታ ይላክም ብሎ ይከለክለዋል። ሙርዶክ ለወታደሮቹ ሕይወት ደንታ እንደሌለውና ዋናው ጭንቀቱ የእሱ የፖለቲካ ስልጣንና ሚስጥሩ እንዳይጋለጥበት መሆኑን ትሮንትማን በሚገባ አውቆበታል። በዚህ ጊዜ ትሮንትማን በጣም ይናደድና ከፈለክ እኔው ራሴ ሄጄ አመጣዋለሁ፣ ከዚህ በኋላ አንተን የምንለማመጥበት ጊዜ የለኝም ብሎ ይዘትበታል። ሙርዶክ ግን ስልጣኑን በመጠቀም ትሮንትማን እንዳይንቀሳቀስ በቁጥጥር ስር እንዲያውሉት ያዛል። ወደ ራምቦ ስንመለስ ደግሞ ኮባን በጫካው ውስጥ በክብር ከቀበራት በኋላ አርገው የነበረውን የአንገት ጌጥ ለራሱ አድርጎ ደሟ በከንቱ ፈሶ እንደማይቀር ቃል ይገባላታል።
ከዚህ በኋላ ራምቦ ወደ ጭራቅነት ተቀየረ። በጭቃ ተለቅልቆ በውሃ ውስጥ ተደብቆና በጫካው ውስጥ እንደ ጥላ እየተንቀሳቀሰ ወታደሮቹን አንድ በአንድ በዝምታ ማደን ይጀምራል። በቀስት ፍላጻዎቹና በጩቤው እያጠቃ ጠላቶቹን አመድ ያደርጋቸዋል። ኮባን የገደለበትን ወታደርም በግላጭ ፊት ለፊት ሲያገኘው ጫፉ ላይ ፈንጂ ባለበት ቀስት መጥቶ ሰውነቱ በሰቅጣጭ ሁኔታ ሲበታተን እንመለከተዋለን። በመጨረሻም ኤሌክትሪክ እየለቀቀ ሲያሰቃየው የነበረው ይሽን በሄሊኮፕተር ይመጣበታል። ከዚያም ጊዜ ሳያባክን ራምቦ ላይ ልክ እንዳየው ምንም ያክል ቦምብ ይጥልበታል። ራምቦ ግን በዘዴ ወደ ሐይቁ ውስጥ ዘሎ ስለገባ ከፍንዳታው ለጥቂት ያመልጣል። ግን ዩሺን አሁንም አልተፋተውም። ራምቦን ለመጨረስ መትረየሱን በወንዙ ላይ እንደ ጉድ ያርከፈክፈዋል። ከዚያም መቼም ከዚህ የእሳት ዝናብ አያመልጥም ብሎ ሬሳውን ለመፈለግ ሄሊኮፕተሩን ዝቅ ሲያደርግ ራምቦ በድንገት ከውሃ ውስጥ ብቅ ብሎ ወደ ሄሊኮፕተሩ ዘሎ ይገባና ከዩሺን ጋር የሞት ሽረት ትግል ያደርጋል። ከዚያም ከደቂቃዎች ትንቅንቅ በኋላ ራምቦ ዩሺንን ከአየር ላይ ወርውሮ ይጥለውና አብራሪውንም ገፍትሮ ያስወግደዋል። አሁን ሄሊኮፕተሩን የተቆጣጠረው ራምቦ ቀጥታ ወደ ምርኮኞቹ ካምፕ ያመራና በጠባቂዎቹ ላይ የቦምብ ናዳ አውርዶ አጋይቶት የቀሩትንም በጥይት ይለቅማቸዋል። በዚህ መልኩ የእስረኞቹን ካምፕ ካወደመው በኋላ መሬት ላይ ወርዶ ምርኮኞቹን ነፃ ያወጣቸዋል። ከዚያም በሄሊኮፕተሩ ጭኖ ተነሳ። ነገር ግን በዚህ መሃል ሌላ ትልቅ አደጋ ተፈጠረ። ሲያሰቃዩ የነበረው ኮሎኔል ፖዶቪስኪ ከፍተኛ መሳሪያ እስከ አፍንጫው በታጠቀ ሄሊኮፕተር ብቅ ብሎ ራምቦን እያሳደደ ይተኩስበት ጀመር። ራምቦም የሄሊኮፕተሮቻቸው አቅም እንደማይገናኝ ስለሚያውቅ በአቅራቢያው ወደሚገኝ መንደር ሄዶ ለማረፍ ቦታ በሚፈልግበት ጊዜ የፖዶቪስኪ ሄሊኮፕተር ክፉኛ ይመታዋል። የራምቦ ሄሊኮፕተርን በጭንቅ እየተንገዳገደች ወደ ወንዙ ሄዶ ጥልቀት በሌለው ውሃ ላይ ያሳርፋታል። ከዚያም ራምቦ በጥይቱ የተመታ መስሎ ባለበት ይተኛል። ፖዶቪስኪ ራምቦ በጋቢና በማብረሪያ ክፍል ውስጥ ሆኖ ተዝለፍልፎ ሲያየው አሁን ሁሉም ነገር አብቅቷል፣ ለመጨረሻ ጊዜ ለገላግለው ብሎ በማሰብ ሊተኩስበት ይዘጋጃል። ነገር ግን ራምቦ በድንገት ቀና ብሎ ላውንቸሩን አቀባብሎ በሮኬት ፖዶቪስኪን ሲመታው ሄሊኮፕተሯ እንደ እሳት ኳስ በትንትኖ ይወጣና የፖዶቪስኪ ግብአተ ወንዝ ግብአተ መሬት ይፈጸማል። ራምቦ የተጎዳችውን ሄሊኮፕተር እንደምንም እየታገላት ተመልሶ ወደ አጋሮቹ ያሉበት ካምፕ ያመራል። በዚያ ሲደርስም ለማረፍ በሬዲዮ እርዳታቸውን ሲጠይቅ የራምቦን ድምጽ የሰማው ሞርዶክ በፍርሃት ርዶ ማዘዣውን ጥሎ ወደ ቢሮ ይሸሻል። ትሮንትማን ግን ወዲያውኑ የማዘዣውን መቆጣጠሪያ በእጁ አስገብቶ ራምቦን በፍጥነት እንዲያሳርፉትና የቆሰሉት ወታደሮች እንዲታከሙ ዝግጅት ያደርጋል። ራምቦን በቆራጥነት ሄሊኮፕተሯን ካሳረፈ በኋላ ትንፋሽ እንኳን ሳይወስድ ኤም60 የተባለውን መትረየሱን አንግቦ ወደ መቆጣጠሪያው ክፍል ያመራል። ራምቦ ወደ ክፍሉ እንደገባ መሳሪያውን አቀባብሎ እነዚያ ውድ በሆኑት ኮምፒውተርና የመረጃ መቆጣጠሪያዎች ላይ ጥይቱን ያርከፈክፍባቸዋል። ክፍሉ በጭስና በእሳት ብልጭታ ሲሞላ የመቆጣጠሪያ ማዕከሉ ባንዴ ወደ ፍርስራሽነት ይቀየራል። በመቀጠልም የፈለገው ሙርዶክን ነበርና ወደ ተደበቀበት ቢሮ ተንደርድሮ ሄዶ በሩን በርግዶ ይገባለታል። ሙርዶክም ራምቦን ሲያየው የሚገባበት ጠፋው። የሚለው ነገር ሲያጣም ይቅርታ ከበላይ በመጣልኝ ትዕዛዝ እኮ ነው የሰሩት፣ እኔ እኮ ምንም ነገር አላቅም እያለ ምስኪን ለመምሰል ሰበብ መደርደር ይጀምራል። ራምቦም አንቆ ጠረጴዛው ላይ ዘርሮት ጩቤውን ወደ ላይ አንስቶ ሊሰካበት ይልና ግን በመጨረሻ ጠረጴዛው ላይ ነበር ጩቤውን የሰካው። ራምቦ ሊገድለው ቢችልም ግን የዚህ ነጫጭባ ደም እጁን እንዲነካው ስላልፈለገ ይተወዋል። ይልቁንም ትሰማኛለህ፣ አሁንም ብዙ በእስር ቤት የሚሰቃዩ ወታደሮች አሉን፣ እኔ ይቅርታ ሳይሆን እርምጃ ነው የሚፈልገው ብሎ ያስጠነቅቀዋል። ውጪ ላይ ደግሞ ወታደሮቹ በየቦታው ተዘርረው ሐኪሞቹ ሲያክሟቸው እንመለከታለን። ትሮንትማንም ራምቦን አግኝቶት በፈጸመው ጀብዱ ያደንቀውና አሁን ወደ ሀገር ስትመለስ እኮ የጀግና ሜዳሊያ ይሰጣል ይለዋል። ራምቦ ግን እኔ ሜዳሊያ አያስፈልገኝም፣ ግን ከሆነም ይህ ሜዳሊያ የሚገባቸው ላዳንኳቸው ወታደሮች ነው ብሎ ይመልስለታል። ራምቦ ወደ አሜሪካ ከመመለስ ይልቅ እዚያው እስያ ውስጥ ቆይቶ እውነተኛ ማንነቱን ለማግኘት እንደሚፈልግ ይናገራል። ትሮንትማንም እባክህ ወደ ሀገር ተመለስ ብሎ ቢለምነውም ራምቦ ግን እዚያ ምንም የቀረኝ ነገር የለም፣ ወታደር የሚፈልገው ነገር ቢኖር እንደ ማንኛውም ዜጋ ክብርና ፍቅር እንዲሁም ላደረገው መስዋዕትነት ዋጋ እንዲሰጠው ብቻ ነው ብሎ ትቶት ሄደ። ትሮንትማንም ታዲያ አሁን እንዴት ነው የምትኖረው ብሎ ጠየቀው። ራምቦም ዞር ሳይል ቀስ በቀስ እያንዳንዱን ቀን እየገፋው አሳልፈዋለሁ ብሎ ወደ ጫካው ሲያመራ ታሪካችን ይጠናቀቃል።
ዮጌሪኝ። ቪዲዮን ስለተመለከታችሁልኝ ከልብ አመሰግናለሁ። የራምቦን ጀግንነትና አሳዛኙን ፍጻሜ ከወደዳችሁት ላይክ ማድረጋችሁን፣ አስተያየታችሁን በኮሜንት ማስቀመጣችሁንና ሁሌም አብረን እንድንሆን ሰብስክራይብ ማድረጋችሁን አትርሱ። በተጨማሪም ዩቲዩብ ለእናንተ ይመቻሉ ያላቸውን በቪዲዮ መጨረሻ ላይ የሚጠቁማቸውን ቪዲዮዎች ጋበዝኳችሁ። በቀጣዩ ቪዲዮአችን እስከምንገናኝ ይመቻችሁ። ይህ ኢትዮ ፊልምስ ከዮጊ ጋር ነው። እነዚህን የመሳሰሉ ምርጥ ፊልሞችን ወደ እናንተ ለማቅረብ ፊልሙን ከማየት ጀምሮ የትረካ ጽሑፍ ጽፎ ኤዲት አድርጎ ወደ እናንተ ለማድረስ የቀናት ጊዜያትን ይፈጅብናል። እናንተ ግን ላይክ እና ሰብስክራይብ ለማድረግ ሀሳባችሁንም ኮሜንት ላይ ለመጻፍ ሰከንዶች ብቻ ነው የሚፈጅባችሁ። የምንሰራቸው ስራዎች ከተመቿችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ሁሌም አብረን እንሆን። ስለተመለከቱን ከልብ እናመሰግናለን።